በእውነተኛ ኢትዮጵያውያን መንግስት ፈርሶ ስርዓት ፈርሶ አገር ፈርሶ አይ ባለን ኮድ ኦፍ እንትን ኤቲክሳችን መሰረት እንደ ድርና ማግ ተጣብቀን እንኖራለን የምንለው ነው። ይሄ ነው ትልቁ ነጥብ የሚመስለኝ። ይሄ ዴሞክራሲ ገደብ የለሽ ነፃነት ገደብ የለሽ ዴሞክራሲ ሊያከራክር ይችላል። ግን ህግና ስርዓት ባይኖር ኖሮ እርስ በርስ ተላልቀን አናልቅም ነበር። አሁን ኢትዮጵያን ሪፈር አድርጉና ከኢትዮጵያ አንፃር ስርዓት ባይኖር ህግ ባይኖር መንግስት ባይኖር እርስ በርስ ተጨራርሰን ተላልቀን አንጨራረስም። ይሄ ነው ፖይንቱ። ስለ ህግ ስናወራ ስለ መንግስት ስናወራ ስለምን ስናወራ ከዚህ ጋር የተሳሰረ ነገር ነው ያለው። ብዙ ምሳሌዎች ማንሳት እንችላለን። ኢትዮጵያ ውስጥ የሆነ ወቅት ላይ መንግስት የለም ስርዓት የለም የሆነ ምናምን በተባለ ሰዓት ምን አይነት ባህሪ ነው ያሳየነው? እንዴ እናምጣው እንዴ በምሳሌነት መደርደር እኮ ይቻላል። በ7 ዓመት ወይ በዛ ውስጥ የታዩ ነገሮች ምንድነው የተመለከትነው? ኢትዮጵያ ውስጥ ሰው ተዘግዝቆ ሲቃጠል አላየንም? ኢትዮጵያ ውስጥ ምን የተለየንም? ኢትዮጵያውያኖች ከሌላው በምሮ ምን ለየው? ምንድነው የሚለየን? እንደ ሰው የሰው ልጅ ተዘግዝቆ ሲቃጠል አይተናል። ቆዳው ሲገፈፍ አይተናል። ሕክምና ልስጥ ብሎ የሄዱ ሐኪሞች በድንጋይ ተወግረው ሲገደሉ አይተናል። በድንጋይ ተወግረው በግሬደር ሰዎች በጅምላ መቃብር አይተናል። ይሄ በተግባር ነው። ባስተሳሰብስ የሰው ልጅን ጠብሰን እንብላቸው በዳቦ ይሻላል በእንጀራ? ባስተሳሰብ ጠብሰን እንብላቸው አልነበር እንዴ? አንድ ከባዶ አልመጣም። ባስተሳሰብ ደረጃ አንድ ሰው ጠብሰን እንብላቸው ብሎ ከተናገረ በሚቀጥለው ግን ጠብሶ ለመብላት ችግር የለበትም። ያየናቸው ነገሮች ስርዓት ባይኖር ህግ ባይኖር መንግስት ባይኖር ምንም የተለየ ነገር አይፈጠርም። የአውሬ የክፉ አውሬ ባህሪ ነው ሪፍሌክት የሚሆን። ስለዚህ ነው የመንግስት መኖርን አስፈላጊነት ዛሬ እያነሳን ያለነው። ጠንካራ መንግስት ኔሰሰርሊ በ16ኛው ክፍለ ዘመን እንዳለው ሰይፍና ሰይፍ ምናምን ብቻ በሚል አይደለም። ዘመኑ ጋር አብሮ መዋጀት አለበት። ዴሞክራሲ ምናምን ሊኖር ይገባል። እሱ ጥያቄ የለም። በአስተሳሰብ ደረጃ ግን ምናልባት ቶማስ ሆብስ በዛ ዘመን ሲጽፈው በዛ ዘመን ሲሰብከው የነበሩት ሁኔታዎች ገፍተውት ሊሆን ይችላል። አንዳንድ ነገሮች ላይ ደሞም ነው እሱ ያንን መጽሐፍ ሲጽፍ የፕሮቴስታንቲዝም በጣም አዲስ በመጣበትና የሃይማኖት ጭፍጨፋዎች በነበሩበት ሰዓት ነው ባይዘው የጻፈው። ከፍተኛ አውሮፓ ውስጥ
በሃይማኖት የተነሳ እርስ በራስ የተጨፋጨፉበት ዘመን ላይ ነው ቶማስ ሆብስ ያን የጻፈው። ፕሮቴስታንቲኒዝም ያቆጠቆጠበት በሱ ምክንያት ከፍተኛ የሆነ እልቂት ሰዎች የተሞሻለቁበት ጊዜ። ስለዚህ የመንግስት አስፈላጊነት ከአውሬነት ያወጣናል። በባዶ መኮፈስ የለብንም። ኢትዮጵያውያን ፈራ እግዚአብሔር አላቸው፣ እሴቶቻቸው እንደዚህ የሚፈቅድ አይደለም ምናምን እንደዛ የሚባል የለም። ህግና ስርዓት ያስፈልጋል። የሰሞኑ ክስተት ያሳየን እኮ አንዱ እሱ ነው። ወደዛ ልመለስም። የሰሞኑ የዚህ የቲክቶክ ምናምን ክስተት እኮ ከህግና ስርዓት ጋር ያያያዝ ነው። ለዛ ነው ለምን አያያዝ ነው እንጂ ከህግና ስርዓት ጋር ቲክቶክ ህግና ስርዓት ያስፈልጋል። ለምን አለ? መረን ከለቀቀ መቋጫ ስለሌለው አውሬነት ይመጣል። ከዛ በኋላ ራቁት መሄድ አውሬነት ነው አይደል? በማህበረሰባችን የትም ዓለም የተከለከለ ነው ብዙዎቹ ጋር። ዶንት አርጊው የሆነ ነገር ትላ ራቁት መሄድ እዚህም ሀገር አይፈቀድም። አሜሪካን ሀገር አትችልም። ግን በህግ ተጽፏል ራቁት መሄድ እንደማይቻል። አፍረተ ስጋን እያሳየ መሄድ አትችልም። ስለዚህ የግድ ህግ ያስፈልጋል። ህግ የሚያስፈጽም አካል ያስፈልጋል። ጠንካራ ጉልበት ያለው አካል ያስፈልጋል። ሞኖፖሊ ኦፍ ቫዮለንስ ያስፈልጋል። መንግስት የጦር መሳሪያ ቁጥጥር በመንግስትና በመንግስት እጅ ብቻ ነው መሆን ያለበት። ሞኖፖሊ ኦፍ ቫዮለንስ ቲዮሪቲካል እንትን የመጣው ከሱ ነው። ከሱ ቲዮሪው ይሄ ነው። ሌሎች ከመንግስት ኃይል የሚገዳደር የጦር መሳሪያ ሊኖራቸው አይገባም። መንግስት መጠናከር አለበት። ያልጠነከረ መንግስት ከፈረሰ ግን ሰዎች የአውሬ ባህሪያቸው ከሰይጣንም የባሰ ባህሪያቸው ይወጣል፣ ማኒፌስት ያደርጋል ነው የተባለ። ይህን ደግሞ አምኖ መቀበል ያስፈልጋል። ልክ ነው። ኢትዮጵያ ውስጥ ህግ ከሌለ፣ ኢትዮጵያ ውስጥ ስርዓት ከሌለ፣ ኢትዮጵያ ውስጥ መንግስት ከሌለ እኛ ልዩ ፍጡር አይደለንም፣ አውሬ ነው የምንሆነው። አውሬነት ደግሞ እኛ ጋር በቲዮሪ አይደለም በተግባር ነው የታየው። አውሬነታችን ሰው ዘግዝቀን ስንገልት አይተናል፣ ስናቃጥል ታይተናል፣ ቆዳ ይገፈፍ ብለን ስንገፍት አይተናል፣ በድንጋይ ጨቅጭቀን ስንገልት አይተናል፣ በጅምላ ስንረሽን ታይተናል፣ ሽንት ቤት አጠገብ አስቀምጠን ደም ስንቀዳት አይተናል። የጅምላ መቃብር በስካቫተርና በምናምን ስንገፋት አይተናል። ጨካኝነት ነው ያለው፣ ክፉነት ነው ያለው። ፕሮፓጋንዳውም ተመሳሳይ ነው። በአንድ በኩል የተፈጠረ በሌላ በኩል ያልተፈጠረ እንዲፈጠር ስለሚፈለግ ዝም ብሎ አይደለም። ያልተቆረጠ ጡት ተቆርጧል ተብሎ ወይም ደግሞ ራሱ ቆርጦ ጡት ተቆረጠ ሲለ የክፋትን ጥንግ ሌላ ሰው እንዲፈጽም አውሬና ሁነና እየተባለ ነው። በነገራችን ጭካኔ፣ ክፋት፣ መርዘኝነት። ብርቱካን የምትባል አይዲያል የሆነች ሰው ፈጥረህ ድራማ ሰርተህ ድራማውን አሳይተህ በቲቪ በምን አሳይተህ ህዝብ አስለቅሰህ አሳብደህ ፕሮፋይል ፋይል አድርገህ ብርቱካን ኖሚናል ናት፣ ህዝብ ግን በእሷ ተነሳስቶ ጭካኔ እንዲያደርግ ነው እየገፋፋ ያለ። ፕሮፓጋንዳውም እንደዛ ነው። የሌለችውን አይዲያል የሆነችውን ፋጡማን ፈጥራት
ወላሂ አማራ አልሆንም ከዚህ በኋላ ብለህ ፈጥረሃት ከዛ በኋላ ይሄንን አስተጋብተህ ደጋግመህ አንደበት እንኳን የት መቼ እንዴት የታለ ፎቶ ብትባል ፎቶ ፈጥረህ አሁንማ ፎቶ ፈጥረህ በነገራችን ልጅቱና ፋጡማ ብሎ እኮ ይጻፈዋል ይለጠፈዋል። ፋጡማ ናት ማለት ፋጡማ መሰለኝ። አይዲያል ሰው ፈጥረህ ከመጽሐፍ አንብበህ ሄደህ ከሩዋንዳ የጭፍጨፋ ሞዴል ወስደህ ከዛችን ታስተጋባለህ። ወላሂ እንዲህ ያሉንም ማለች ብለህ አይሻ ሶሪ ማን ያልኩት አይሻ ነው አይደል ያልኩት ሶሪ አይሻ የምትባል ኖሚናል የሌለች ሰው ፈጥረህ የፈጠርከው ለምንድን ነው? ጭካኔህን መፍጠሪያ ነው። ቴንኪው አይሻ ሌላ ካልኩኝ የጭካኔ ምልክት እንዲሆንልህ ነው። አይሻ ሰይድን የፈጠርካት ወይም አይሻ አሊን የፈጠርካት ከዛስ እንደ አይሻ እንሁን ተባላ እስልምና አነሳህ ወላሂ ስላለች ገለበትክና ደግሞ አይሻን አነሳህ ህፃን ስለሆነች በሱ ተመርኩዘ ወንጀል አውሬነት ይሄ ነው ኦዲት መደረግ ያለበት። የታችን ማዛ ኦዲት ስታረጊ ይሄንን ነው ኦዲት ማድረግ ያለብሽ። የተወሰድሻቸው እነዛ የደንብ ይደሉ ሴቶች ኦዲት አርጊያቸው መነሻው እሱ ስለሆነ ማዛ መሐመድ መነሻው የደንቢዶሎ ሴቶች ናቸው። መነሻው ያለቀስንበት የተላቀስንበት ማለት ነበረ ወይ የት ገቡ? ምን ነው አፍሽ ዝም አለ? ኦዲት ካረግሽ ከራስሽ ነው መነሳት ያለብሽ። ስለ ኦዲት ነው እያወራን ያለን። የት ሄዶ የደንቢዶሎ ሰዎች? የት ሄዶ የደንቢዶሎ ዩኒቨርሲቲ ተማሪዎች? የት ፈጥረሻቸው? የት አደረሻቸው? የት ሄደሽ ብርቱካን? የት ፈጥረሽ የት አደረሻት? እግዚአብሔር ትልቅ ነው እንጂ እንግዲህ ሃይማኖት ውስጥ ገባው። ብርቱካን በተባለው መልኩ እነ ማዕዛ አሜሪካ ቁጭ ብለው እንዳሉት 10,000 ብር ሰጥተው ቢያሸሿትና ፋኖስ ብትገባ ኖሮ ተገላ ትገኝ ነበር። በነገራችን ብርቱካን ተገላ ትገኝና ለቅሶ እንቀመጥ ነበር። ከዛም በኋላ ብርቱካን ተገደለች። ይሄንን ክፋት ነው መገምገም ያለብሽ። ይሄንን ነው ኦዲት ማድረግ ያለብሽ። መነሻው ይሄ ነው። የክፋት ጭንቅላት ነው መነሻው። የአውሬነት ጭንቅላት ነው መነሻው። ኦዲት ማድረግ ትክክል ነው። ኦዲት ያስፈልጋል። ግምገማ ያስፈልጋል። ግምገማው ግን መነሻው ከራስ ነው። ከራስ ድርሰት ነው መነሳት ያለብን። ለምን ደረስኩት? ለምን የደንቢዶሎን ድራማ ፈጠርኩ? ለምን ብርቱካን የምትባል ድራማ ፈጠርኩ? ምን ለማምጣት ነበረ? ያልተሳካው ቀውስ ምን ነበረ ውጤቱ? ተሸለምኩበት። ከዛ ለምን ተሸለምኩ? ኦዲት የሚያስፈልገው እሱ ነው። ትክክል ነው ኦዲት ማለት ማማዝ። ኦዲት ግን ከራስ ይጀምራል። ከራስ ቶማስ ሆብስ ምን አለን? ጠንካራ መንግስት ካለ ውክልና ሰጥቶ ማህበረሰቡ ሰላሙ እንዲረጋገጥ ማድረግ አለበት። ሰላሙ እንዲረጋገጥ ህዝቡ ውክልና እንዲሰጥ ፈቅደን ነበረ ወይ? ውክልና አንጻራዊ ነው። ቅድም እንዳነሳሁት የግዴታ እንደ ቶማስ ሆብስ የ16ኛው ክፍለ ዘመን ይሁን እያልኩ አይደለም። በፍጹም ዘመኑም ይለያያል። ባህሪዎቹ ግን ኢትዮጵያ ውስጥ ብዙ ነገር ይመሳሰላል። እሱ በነበረበት ዘመን የሃይማኖት ጉዳይ ነበረ። እኛውም በምንኖርበት ዘመንም የሃይማኖት ጉዳይ አለ። በሃይማኖት እየተጨፋጨፍን ነው። ገና ያልፈነዳ
የአክሊስ ተረከዛለ በሃይማኖት ጉዳይ ላይ ሃንድል ካላረግነው መንግስት ጠንካራ ሆኖ መቆጣጠር ካልቻለ አለ ቦምብ የተደበቀ ፈንጂ አለ አምነን መቀበል አለብን ታይም ቦምብ አለ ኢትዮጵያ ውስጥ ሃይማኖት የሚባል ታይም ቦምብ አለ መንግስት ጠንካራ መሆን ያለበት አንዱ ምክንያት እሱ ነው ሃይማኖትን ይቆጣጠር ያልኩ አይደለም የሃይማኖት ነፃነት የተጠበቀ ሆኖ በሃይማኖት ነፃነት ውስጥ ግን ፈንጂው እንዳይፈነዳ ጠንካራ መንግስት መሆን አለበት ጠንካራ መንግስት ሃይማኖት ገና ነው አላለቀም የሃይማኖት ጉዳይ በአለም ደረጃ ነው በኢትዮጵያ ብቻ አይደለም በኢትዮጵያ ግን የሚከፋው ሬሾአችንም የሃይማኖት ስብጥራችንም ከሌላው ዓለም በከፋ ስለሆነ ነው በከፋ ማለት ለጥሩ ነገር ጥሩ ነው ለመጥፎ ነገር ግን ከማንም ዓለም አደገኛ ሁኔታ ያለው ኢትዮጵያ ነው በነገራችን የለም ሌላ ሀገር በዚህ በ51 49 47 53 እየተባለ የሚባል ሬሾ የለም ሌላው ዓለም ንገሩኝ እንደዛ ካለ የለም ክርስቲያን 49 ነው ሙስሊም 50 እና ምን ነው ክርስቲያን 51 ነው ኦርቶዶክስ እንትን ሙስሊም የሚባል የለም ሌላ ዓለም ላይ የለም ቁጥሩና ንገሩኝ ኢትዮጵያ ውስጥ ነው ያ አይነት ሬሾ ያለው ለጥሩ ከተጠቀምነው ሰየው ለመጥፎ ከሆነ ግን ታይም ቦምብ ነው በሃይማኖት ጉዳይ መጫረስ ከተጀመረ ወላይ አማራ አልሆንም ምትል እየመጣ ከሄደ አደገኛ ነው ምልክቶቹንም አይተናል የቶማስ ሆብስ የተመለከተው በአይኑ ቴዎሬቲካል ሳይሆን በእምነት ተቋማት ሰዎች ሲጨፋጨፉ አውሮፓ ላይ ያየው እኛም ጋር አለ ምልክትም ነበረው አይተናል ምልክትም ያለፉት 7 ዓመትም አይተናል ያ ምልክት የዘር ፖለቲካ አለ ገምግሙ ነማዛ ኦዲት አርጉ ጥምብ የሆነው የዘር ፖለቲካችሁ የት እንደደረሰ ገምግሙ ኃላፊነት ወስጄ ነው ጥምብ የሚለውን የምናገረው እኔ አይደለሁም ትልልቅ መጽሐፎች ውስጥም የእምነት መጽሐፎችም ስላለም ዘረኝነት ጥምብ ነው ስለሚል ማለት ነው የጠነባው ዘረኝነታችሁ የት ነው የደረሰው ገምግሙ ራሳችሁ አማራው በፍጹም ኦሮሚያ ውስጥ ሄዶ መኖር የለበትም የሚል አመለካከት የላችሁም ወይ ግምገማማ ኦዲት ማለት እሱ ነው በነገራችን ይቅርታ አንዳንድ ነገሮች ማንሳት ስላለብኝ በማዛ አመለካከት ውስጥ የአማራ ተወላጆች ኦሮሚያ መኖር የለባትም የሚል የጸና አቋም አለ ታውቃለህ ልናገር ውሸት ካለች መጣት እናገር ከፈለገች የማቀው ነው የምናገር መረጃ ግን ልስጣችሁ በአንድ ወቅት ሰላም ሆነ ሰላም ሰፈነ ስለዚህ የተፈናቀሉ የአማራ ልጆች የተፈናቀሉ ከሁሉ ይሁን ከምን ተነስተው ወደ ኦሮሚያ ወደ ቀያቸው ይግቡ ሲባል አንደኛ ፕሮፓጋንዳ ጀምራ ያንቀለቀለችው ማዛናት አንገታቸው ቢቆረጥ ወደ ኦሮሚያ ሄዱ ብላ ማለት ነው እኔ ኦዲት እንድታረጊ ነው ራስሽን ኦዲት አርጊ ራስሽን ጥሩ ነው ቃሉ ጥሩ ነው ግምገማም ኦዲትም ጥሩ ነው ግን ምን ስለነበረ ነው የአማራ ልጆች ኦሮሚያ ክልል መሄድ የለባቸውም የሚል የጠነባ ዘረኝነት እንዴት ላዳብር ቻልኩኝ ከየት የመነጨ ነው ብሎ መገምገም ግን ያስፈልጋል ጥምብ ስለሆነ ማህበረሰብን ማቆራረጥ የዘረኝነት ጫፍ ስለሆነ ለምንድነው በዚህ ዘረኝነት ጫፍ ውስጥ ያለሁት ምንድነው ምክንያቴ እኔ ሲምቦሊክ ያረኩት እሷ ስለሆነች ነው በዚህ ውስጥ ያሉ ማአት ስላሉ ነው በነገራችን
ዘረኝነትን ገምግሙ መነሻና መድረሻውን። ዛሬ እኮ ክርክራችሁ ምንድነው? በአማራ ብሔርተኝነት ውስጥ ኢትዮጵያ የምትባል ሀገር ምን ታደርግልናለች አይደለም የምትሉት? አናቅም። ይሄን ኦሮሞ ምናምን ሲባል ይቀፋቸዋል። በነገራችን ላይ አውቃለሁ። ይሄን የማላውቀውን ነገር አይደለም የምናገረው። እሱን ለጊዜው ልተወው። ኢትዮጵያ የሚባለው አገር እንኳን ይንዘረዘራሉ። ምን ኢትዮጵያ ነው? ኢትዮጵያ ስንል ኖረን ምናምን ኢትዮጵያ ሲሉ መኖርን እንደ ወንጀል ቆጥረው ማለት ነው። ገምግሙ፣ ይሄንን ገምግሙት። ኢትዮጵያ ማለት ወንጀል ነው። ዛሬ የጻፋችሁ ያለው ዶክመንት ምንድን ነው? ዘረኝነት ገምግሙት። ዘረኝነትን መነሻችሁን ዘረኝነትን ገምግሙት። ዘረኝነት ነው መንግስት የሚያዳክመው። ጥንብ ዘረኝነት ነው መንግስት ፋንክሽናል እንዳይሆን የሚያደርገው። አክሊስተ ረገስ ነው ሌላኛው ዘረኝነት፣ ብሔርተኝነት ኢትዮጵያ ውስጥ ስስብልት ነው ለኢትዮጵያ። ለምንድን ነው ስስብልቱ ላይ ስቲክ ያደረጋችሁት? መንግስት እንዳይጸና፣ እንዳይቆም፣ በእግሩ እንዳይሄድ። በእግሩ ከሄደ ጠንካራ ከሆነ የተባለው ነገር አይኖርም። በእግሩ ሄደ መንግስት፣ የሚጸና መንግስት ሰላም ያመጣል። ሰላምን የሉና ጉዳይ ያደርጋል። ስለዚህ በዘረኝነት አጡዘን ጠንካራ መንግስት እንዳይፈጠር እናደርግ ነው። በዚህ የሃይማኖት አክራሪነት በዚህ በኩል፣ የሃይማኖት ፖለቲካ በዚህ በኩል ደግሞ የዘረኝነት ፖለቲካ፣ አንዱ ጥንብ አንዱ አፍራሽ። ይሄ አይደለም እውነቱ። ኦዲት መደረግ ካለበት ይሄ ነው ኦዲት መደረግ ያለበት። እንዘጭምቦቹ ይሄ ነው፣ ሌላ እኮ አይደለም እንዴ። የአማራ ፖለቲካ ኃይሎች ያጋጠማችሁ እንዘጭምቦች ይሄ ነው። የተለጠፋችሁት የተኛችሁት ሃይማኖት ላይ ስለሆነ ሲያሰኛችሁም ሃይማኖት የግዴታ እሷ ማለት አይደለም። ሴንትራል የነበሩት በሙሉ የአማራ ብሔርተኝነት እንበል ሌላውም ቢንበል ኮር የነበሩት እኮ ሃይማኖትንና ብሔርተኝነትን እኮ የአንድ ሳንቲም ግልባጭ አድርገው ነው። ዶክተር ወንደሰን የለውጡ በዋዜማ ምንድን ነው ሲያደርጉ የነበረው? እኔ ዶክተር ወንደሰን የጻፈውን ዶክመንት አይቻለሁ፣ ደርሶኛል። ዛሬ እስር ቤት ያለው ከዚህ በፊት ያስነበብኳችሁ መጽሐፍ የነፃነት ምናምን የሚል መጽሐፍ፣ የነፃነት ሰልፍ የሚል መጽሐፍ የጻፈው ከለውጡ ማግስት ይሄ ሰውዬ የጻፈው ጽሁፍ አንብቤዋለሁ እኔ። በጣም የሚያስደነግጥ ጽሁፍ። አንደኛ ኦርቶዶክስ ማለት አማራ ነው የሚል፣ ሁለተኛ በቃ የክልል አወሳሰኑ ትደነግጣላችሁ። ከምን እስከምን ዘሶኮልድ አማራ የሚባለው ክልል ከየት እስከየት እንደሆነ ማለት ነው። ይሄ ማይንድ ሴት አይደለም ወይ ያላችሁ? ይሄን ነው መገምገም። ጥሩ ስለሆነ በጣም ጥሩ ሐሳብ ነው። እንገምግመው የተባለው ነገር ትክክለኛ ነገር ነው። ትክክለኛ ሐሳብ ነው። ገምግሙ። ጠንካራ መንግስት ቢፈጠር ምንድን ነው የምትሆኑት? ዘረኝነት ይጠፋል። ጠንካራ መንግስት ከፈጠረ ብሔርተኝነት ይጠፋል። ጠንካራ መንግስት ከተፈጠረ ውክልና ይኖራል። ህዝብ ቅቡልነት ይሰጣል። ይሄ እንዲመጣ እየተራወጣችሁ ያላችሁት እየሰራችሁ ያላችሁት ትላንትና ጄኖሳይድ ፈጸመብን ስትሉት የነበረው ህወሓት ለሃያ ምናምን ዓመት ጄኖሳይድ የዘር ማጥፋት ስትሉ የነበረውን ህወሓት ተገልብጣችሁ ሄዳችሁ ጽምዶ ስትፈጥሩ ተገልብጣችሁ ምንድነው እንደ ምልክቱ ቀረ ጄኖሳይዱ? ገምግሙ። ይሄን ኦዲት አድርጉት። ይሄን በስተት ነበረ ቲፒኤልኤፍን ህወሓትን ጄኖሳይድ ስትሉት የነበረው ጄኖሳይድ ፈጻሚ ስትሉት የነበረው
በእያንዳንዱ ጽሁፋችሁ በእያንዳንዱ ንግግራችሁ ከለውጡ በፊት ያልነበረም ጄኖሳይድ አልነበረም? ባለቤቱ ማን ነው ስትሰጡት የነበረው? ዛሬስ መገምገም እሱን ነው ከፍ አድርጎ እንዴት አድርጌ ነው ጄኖሳይድ ፈጸመብኝ ከምለው ጋር ጥምዶ የፈጠርኩት። ይሄ መነጋገር ነው። ስለ ፋኖ ነው ማወራው። የፋኖ ፕሮፓጋንዳ ክፍልን ጨምሬ ነው እያወራ ያለሁት። ፍጹም ውጭ ያለ የፕሮፓጋንዳ ክፍሉ እንደግፈው እንርዳው የሚለውን ክፍል ማለት ነው። ምናልባት ዘግይተህ ከገባ ይሄው ይሄ ሁሉ ሹመትና ካባ ይሄ ሁሉ ገጽታ ግንባታ ማስረሻ ሰጤ በግሉ ስለፈለገው ያደረገው አይደለም። የግሉ ፍላጎት፣ የግሉ ተንኮል፣ የግሉ ተልእኮ እንዳለ ሆኖ እንደ ስብስብ ደግሞ በተለይ ደግሞ እስክንድር ስብስቡን ይዞ መቆየት ስለሚፈልግ በግልጽ ከዚህ በኋላ እንግዲህ ምናስታምመው ከዚህ በኋላ የምንደብቀው ነገር ሊኖር አይችልም። ገመናቸው በአደባባይ ስለወጣ ማለት እንዲማርበት ፈልጋለሁ። በዚህ ሂደት ውስጥ እኔ አንድ ኮሜንት ሰጪ ነኝ። እኔ አንድ ይመለከተኛል ብዬ የምናገር ነኝ። የትግሉ ባለቤት የሆኑት አካላት ደግሞ ያገባዋል ይመለከተዋል ተባብሎ ተሰባስበው ቁጭ ብለዋል። ግን ይሄን ሁሉ ኦዲት ማድረግ ያስፈልጋል። እስከ መቼ ነው የአማራ ህዝብ ትግል ኦዲት ማይደረገው? ትላንት እንዲህ ብሎ ነበር፣ ትላንት ይሄን አድርጎ ነበር፣ ትላንት ይሄን ተሳስቶ ነበረ። ዛሬ እዛ ስህተት ውስጥ ላለመሆኑ ከዛ ስህተት ላለመታረሙ ምን ማረጋገጫ አላቸው? ለመታረሙ ወይስ ኢቭን እነሱ እንደ ስህተት እንደማያዩትና እንደማያዩት ፍጹም እየሰማ ነው? ይሄ የጋዜጠኝነት ተልእኮ አይደለም። ሙሉን ሄደ መስማት ይችላል። እንደው ስለጠየቅ ብዬ አላቸው ለመታረሙ ወይስ ኢቭን እነሱ እንደ ስህተት እንደማያዩትና እንደማያዩት በምን ያውቃሉ? እውነት ተራ ይሄ የሱ ክደት ነው? እስኪ ካዱ ድረስስ ምን ይሰሩ ነበር? ለምን መግለጫ የሚያወጡት? ለምን አይዙት? ዘረፈን እንደዚህ ያለን የሚሉትን ካደን የሚሉትን ሰው እኮ አባረናል ብለው መግለጫ መስጠት ለምን አስፈለገ ብለን እኮ ጥያቄ ማንሳት ሁሉ ይቻላል። ይሄንን አለማንሳት አሁንም ተመልሶ የአማራ ህዝብ ትግል የፋኖ ትግል መሪ ድርጅት እንዳይኖረው የፋኖ ትግል ወደ አንድነት እንዳይመጣ ወደሚፈለገው መንገድ እንዳይሄድ መተባበር ነው። ይሄን አለመጠየቅ ይሄ አይመለከተኝም ብሎ አሁንም አደባብሶ ለማለፍ መሞከር ካለፈው 2 ዓመት የንዘጭ ቦጭ ጉዞ አለመማር አሰዳደቡን መወራረፉን ለምደኗል። በሎጂክ መከራከር በአማራ ትግል ውስጥ ከቀረኮ ቆይ አይደል? ፕሩፍ አትጠየቂም፣ ችግር የለውም። ወጥተሽ አሰስ ማረ ማለት እንደዚህ ነው ብለሽ ትልቁን አንስተሽ መገንደስ መብትሽ ነው። ለምን ብሎ ቢጠይቅ የለም። ስልክ ይኖርሽ ብቻ ስማርትፎን። እንደዚህ ሆነ ያለፈው 2 ዓመት። ከዚህ በኋላ አሁን የተፈጠሩትን የማስረሻ ሰጤ ኢንሲደንትም ያፋድንም አቋም በግለሰብ የእስክንድርንም አቋም አለመፈተሽ ያለፈው አይነት ጉዞ እንዲኖር እንዲቀጥል መፍቀድ ነው። ይሄ ደግሞ ከግፍም በላይ ግፍ ነው። ስለዚህ በዚህ ልክና በዚህ አቋም መነገርና መጠርጠር አለበት ብዬ ነው ማምነው። መልካም መልሼ ከሆነ ጥያቄ አይ ቲንክ አሁን አብራችሁ ናችሁ። ይሄ ነው ትንገመገም ከራስ ይጀመር ነው። እኔ ወድጄዋለሁ እኮ ንግግሯን በጣም ነው የወደድኩት። በዚህ አጋጣሚ በጣም ነው የማመሰግነው። ጥሩ ነጥብ ስለሆነ ኦዲት እናድርግ። እስከዛሬ የአማራ ትግል የፋኖ ትግል ኦዲት አልተደረገም። ያተለይ ያለፉት 2 ዓመታት እንዘጭምቦጭ ነው። እዛው በላች እዛው ሞተች ነው። ለምን ሆነ የሚል ነገር በጣም ጥሩ ጥያቄ ነው። ጥሩ ጥያቄ ስለሆነ ነው ያመጣሁት። ከውድ እስከ ውድ የሚያረኩት ለዛ ነው። ግን የኔ ጥያቄና የኔ መልስ ደግሞ አንድ ወደዚህ ሲዘነዝር 3 ወደ ራስ ይመጣል።
ስለዚህ ግምገማውንም ኦዲቱንም ከራስ ይጀመር፣ ራስን መመልከት ይጀምር። ስትጀምሩ እኔ ምን አድርጌ ነበረ የሚል ነው። ምንድን ነው በዚህ ውስጥ? ለምሳሌ በአማራ ትግል ውስጥ በሎጂክ መከራከር ቀርቷል። በጣም ጥሩ ነጥብ ነው። እውነት ነው። በዚህ ደረጃ ማመኗም ትልቅ ነገር ነው። በነገራችን ላይ በሎጂክ መከራከር የለም፣ በአመክንዮ መከራከር የለም። ለምንድን ነው የሌለው? የለም ብለህ ስትል ለምን የሚል ጥያቄ ቀጥሎ ይመጣል። ለምንድን ነው የሌለው? በሎጂክ መከራከር የሌለበት መሰረታዊ ምክንያት አንደኛ፣ እሷን ብቻ እያልኩ አይደለም፣ የእናንተ ትግል የሃይማኖት አክራሪነት ስላለው፣ የሃይማኖት ጽንፈኝነት ስላለው፣ አስኳላችሁ ሃይማኖትን ተገን አድርጎ የሚንቀሳቀስ ስለሆነ። ሃይማኖት ውስጥ ደግሞ ሎጂክ የለም። ሃይማኖት ውስጥ ሎጂክ በፍጹም ሎጂክ የለም። ሃይማኖት ውስጥ ማመን ያለው የተሰጠህን ማመን ነው። የሰናፍጭ ቅንጣት ያህል እምነት ቢኖርህ ተራራውን ትገፋለህ ነው። የኔ አይደለ ሃይማኖት ላመጣ ፈልጌ አይደለም፣ ፕሊስ ለማስረዳት እንዲጠቅመኝ ነው። there is no logic በሃይማኖት ውስጥ እመን ነው። እምነት ደግሞ ኢቭን የሰናፍጭ ቅንጣት ከሆነች እንኳን በቂ ነው። ተራራ ትገፋለህ። ተራራውን ከዚህ ተነስተ እዛ ሂድ ብትለው ይሄዳል ነው። እውነት ነው። ሎጂክ የለም። ማተዋዶ ነው ያለው። አስኳላችሁ ማተዋዶ ነው። ሃይማኖትን ለፖለቲካ መሳሪያ የሚጠቀም በስመ አብ ወልድ ምናምን ብሎ ጀምሮ አማራ የኢትዮጵያ መዳኛ መሳሪያ የሚልህ ነው። እንዴት ይኖራል ሎጂክ እዚህ ውስጥ? በስመ አብ ወልድ ብሎ ምናምን መቀስ አድርጎ እረደው የሚል ነው፣ ግደለው የሚል ነው። እንዴት ነው ሎጂክ የሚኖረው እዚህ ውስጥ? እውነቷን እኮ ነው። መገምገም ያለባቸው እሱን ነው። ሁለተኛ ከሃይማኖት ቀጥሎ ደግሞ ብሔር ነው፣ ዘረኝነት ነው። ዘረኝነት ሎጂክ የለውም። ጽንፈኛ ብሔርተኝነት ከሎጂክ የተጣላ ነው። የወንዜ ልጅ ነው ጽንፈኛ ብሔርተኝነት። የወንዜ ጅብ ይብላኝ ነው። ጅብ እንኳን ከበላኝ የወንዜ ጅብ ይብላኝ ነው። የወንዜ ጅብ ይብላኝ ብለህ የትኛው ሎጂክ ነው የሚኖረው? የወንዛችሁ ጅብ አይደል እየበላችሁ ያላችሁ እየተበላላችሁ ያላችሁ? በወንዝ ጅብ አይደል እየተበላላችሁ ያላችሁ? ይሄን መገምገም ነው። የጎንደር ጽንፈኛው ከጎጃም ጽንፈኛው ጋር ለምንድን ነው የተጣላው? ታርቋል? ይኖራል? ስለ ጽንፈኛው ነው የማወራው። ኢቭን የጎጃም ፋኖ እና የጎንደር ፋኖ አንድ ነው። መነሻና መድረሻው አንድ ነው። የወንዜ ልጅ ነው። አውራጃዊነት ነው። ሂትለራዊ አውራጃዊነት። በነገራችን ላይ ሂትለራዊ አዘ ኢንድ ትልቅ የነበረውን ቆርሶ ትንሽ የሚያደርግ ማለት ነው። ከህዋት የወረሳችሁት ህዋት ነው በዋናነት። ሂትለራዊ መንደርተኝነት የቲፒኤልኤፍ ነው። እሱም ግን ወራሽ ሆናቸዋል፣ አርጋው ላሽ ሆናቸዋል። ሂትለራዊ መንደርተኝነት ትልቁን ቆርሰ ትንሽ የምታደርግ ጀርመን የሆነችው እንደዛ ነው። ሂትለር ትልቅ አሰበ። ትልቅ ጀርመንማ አትበቃኝም፣
ሊሄድ እንጂ ሌላ ቦታ ሊሄድ ወደ ሌላም ጀርመኖች ሁሉ እግራቸው የረገጠበት የጀርመን ነው ብሎ አሰበ። እስኬት ረግጠዋል ብሎ ማስላት ጀመረ። ዱካቸው ያለበት ጀርመኖች ዱካቸው ያለበት ሁሉ ጀርመን ነው አለ። ሄደ ወረረ። በውጤቱስ መጨረሻ ላይ አይደለም ያንን ሊያገኝ ዱካቸው ጀርመኖች የረገጡበትን ቦታ ሊያገኝ ጀርመን ለሁለት ተሰነጠቀች፣ ምስራቅና ምዕራብ ብለ መጨረሻ የተረፈው እሱ ነው። ጀርመን መሰንጠቅ ነው የተረፈው መጨረሻ። የእናንተም ሂትለራዊ መንደርተኝነት ሄዶ በትንሹ ወደ 4 ነው የሚሰነጣጥቃችሁ። መገምገም እሱን ነው፣ ኦዲት እሱን ነው። የታችን ማዘ ተመኝተ ሌላውን የራስን እጅ ላይ ያለውን ታጣለህ። መተከለኛ ነው ወለገኛ ነው ምናምንኛ ነው ብለ ጀምረህ አይደለም መተከልን አንተ ለ4 ተሰነጣጥቃለህ። የናንተ ዘረኝነት የናንተ መንደርተኝነት ሂትለራዊ ነው የምንለው ለዛ ከህወሓት የወረሳችሁት እሱ ነው። ህወሓት መጨረሻ ምን ሆነ? ይኸው ድስት ጥዶ ያልቅስ የለም። ነጠላ ዘግዝቆ 40% የሆነው የክልላችን መሬት ተነጠቅን ብሎ በየቀኑ አይደል የሚያለቅሰው? 40% ምድሬን አጣውሉ ህወሓት። I'm not talking about ስለ ትግራይ ህዝብ አይደለም እያወራሁ ያለሁት፣ ስለ ህወሓት ነው የማወራው። 40% መሬቴን አጥቼም አልኖርም። የጦርነት አታሞ ይመታል። አሁን ለምንድን ነው 40% ነው ያጣው? ሂትለራዊ መንደርተኝነት። ትልቅ ነኝ ግዙፍ ነኝ ሳያማክር ሳያሳስብ ሌላውን ጨፍልቆ ኧረ ተው፣ አማራ የሚባል ማንነት አለ ወቁልን፣ ወልቃይቴ የሚባል ማንነት አለ ወቁልን፣ ራያ የሚባል ማንነት አለ ዘርበል፣ ተጋሩ ነህ። አንድ ማንነት ነው ያለ። እየገነባን ያለው ተጋሩነት ነው፣ ትግራይዋይነት ነው። ሄደ ምንድነው አደይንድ 40% ሉዝ አደረገ። 60% ታቅፎ ይኖራል። አሁን ከእንደገና ይጨፍራል። አሁን ይጨፍራል 40% መልሳለሁ ብሎ ልንገራችሁ። የትግራይ ሂትለራዊ መንደርተኝነት ህወሓት ጋር ያለው ገና 60%ውን ወደ 30 ይከፋፍልለታል። የምታዩት ፖለቲካ ፓርቲ ነገ አገር ይብላል፣ አገር ይጠይቃል። ዛሬ ፖለቲካ ፓርቲ ሲመሰረት አይቻለሁ። ትግራይ እንደርታ ምናምን እየተባለ ሰባ እንደርታ ምናምን እንደርታ ሌሎችና ምን እየተባለ እየተመሰረተ ነው። ትግራይ ራያ ምናምን ያሉት ጫካ ነው ያሉት። በአውራጃዊነት ነው ጫካ የገባው። በደሎ አንገፈገፈን ብለው ማህበረሰባዊ እንትን አለው ጥቃቱ ኢፍትሃዊ ነገር ተፈጽሟል እያሉ ነው። የሚካድ አይደለም። ሂትለራዊ መንደርተኝነት ማለት እሱ። አልጋ ወራሾቹ ደግሞ የአማራ ጽንፈኞች ሂትለራዊ መንደርተኛ ሆነው እከሌኔ ነው ወለጋ ቢዛሞ ምናምን አዲስ አበባ ምናምን ማለት ጀመሩ። አዘይንድ ተሰነጣጠቃላችሁ። በእርግጠኝነት ነው የምናገረው። ዘረኝነታችሁ እስከቀጠለ ድረስ ስብርብራችሁ ነው የሚወጣው። መንግስትን እስካዳከማችሁ ድረስ ስብርብራችሁ ነው የሚወጣው። ይሄ ነው እውነቱ። መንግስት በመሰባበሩ ትደሰቱ የለ እንዴ? አሁን የአማራን ክልል እኮ መንግስት አልባ አረግ ነው። ገና እኮ ሲጀምሩ መንግስት አልባ አረግ ነው ብሎ እኮ ነው። አንገበርነብል አረግ ነው፣ መንግስት አልባ አረግ ነው። እሺ ምንድነው የሚሆነው? መንግስት አልባ ሆነ። ምንድነው የተፈጠረ ያለው? ስሙት ዶክተር በለጠን። ከዛ በኋላ መነሻ ሐሳቡን ያነሳውላችሁ የዶክተር በለጠ የፕሮግራሙ መነሻ ሐሳብ ቶማስ ወርሰን መነሻው ማጠንጠኛው። ከዛ በኋላ ግን ሲዘረዝሩት ታገኙታላችሁ። ዲቴይሉን ውሰዱ። ትምህርት ምን ደረጃ ነው ያለው? መሰረተ ልማት ምን ደረጃ? ዳታ ይዞ ነው የመጣው። 7 ሚሊዮን የአማራ ክልል ልጆች ትምህርት ቤት እየሄዱ አይደለም። የዶክተር በለጠ ዳታ ነው። የአብን ሊቀመንበሩ ዳታ ነው። ይሄ የሚያስደስት ነው። 7 ሚሊዮን ሰዎች ላለፉት 4 ዓመታት ትምህርት ቤት አልሄዱም ስትባል ብሔርተኝነት እያደገ ነው። አገር እያደገ ነው። የስ ዘረኝነታችሁ እያደገ ነው። ድንቁርና ስለሆነ ዘረኝነት ሰው አይደለም። ድንቁርና ዘረኝነቱን ነው ቴዎድሮስ አስፋው ሰዎችን አላውቅም። ቱ ዘ ወረስት ይነገረው ተብዬ ስለ ዘረኝነት ካወራን
ይሄ ቃል ተስተካካይ ነው ብያምናለሁ። ስለዚህ አንሳችሁ ሂትለራዊ መንደርተኝነት ውስጥ የገባችሁት ቢኮስ ኦፍ ዘረኝነት። ይህን ገምግሙ፣ ከራሳችሁ ተመልከቱ። እኔ እውነቴን ነው፣ በጣም ደንግጬ ነበረ። በአንድ ወቅት ለተወሰነ ጊዜ ፕሮቴክት ልታደርግ ትችላለህ፣ ግን ጠቅላላ የአማራ በዘመቻ ደረጃ ወስደህ አንዱን ከአንዱ ጋር ተገንጥሎ እንዲኖር እንዳይገናኝ ፕሮጀክት ቀርጸ ስትመጣ በጣም አደገኛ ነው። ይህን ገምግሙ፣ ወደ ውስጣችሁ ተመልከቱ። ስለዚህ መንግስት የምታዳክሙት እያጠቃለልኩ ነው፣ ዘረኝነትን የምታስፋፉት፣ ሃይማኖትን ሽፋን ያደረገ ብሔርተኝነት የምታስፋፉት ደካማ መንግስት እንዲፈጠር፣ ደካማ መንግስት ደግሞ እንዲፈርስ ሀገር ያደርጋል። ይሄ ነው ለዛሬ ሐሳብ እያነሳው ያለውት ማለት ነው። የህገ መንግስቱ ትሩፋት ነው። አዎ ፍጹም ልክ ነህ። አሁን ግን ምን እየሆነ ነው? ኦኬ አንተ ራሱ ልጠይቅ ፍጹም። እሺ እኔ እናንተ እንስማማ። እኔም እስማማለሁ፣ ህገ መንግስቱ ትሩፋት ነው። ዛሬ የነማዛ መንገድ ህገ መንግስቱን ወይ ሞት እንደሆነ ያውቃል? ህገ መንግስቱን የሚነጥል ነው ወይስ ህገ መንግስቱ የሚያጠናክር መንገድ ነው? የብሔርተኝነት መንገድ። ሚስተር ጀስቲፋየርን አልሰማኸውም ፍጹም? ሚስተር ጀስቲፋየር እንዴ ከዚህ በኋላማ ምን አማራጭ አለ? ህገ መንግስቱ ወይም ምናምን የሚሉ ሰዎች አሉ ምናምን። ትላንት እኮ ሌላ ነገር ነው ሲያወራ የከረመው፣ ሌላ የዚህ ሁሉ ችግር ህገ መንግስት ነው ኢትዮጵያ ቁጭ ብሎ ሲናገር የነበረው ሚስተር ጀስቲፋየር አሁን መጥቶ ህገ መንግስቱ ይጠበቅ የሚሉ አሉ፣ እንዴት እናረጋቸዋለን? እንገንጠል የሚሉ አሉ፣ እንዴት እናረጋቸዋለን ማለት ጀመረ እኮ። መገምገም እሱን ነው ፍጹም። እና የህገ መንግስቱ ጠበቃ እየሆኑ ነው እያልኩ ነው ያለሁት ባጭሩ። ጠበቃ የምትቆምለት አንቀጾች አሉ። አንቀጽ 11 ብትጠቅሰኝ እኔ ጠበቃ ቆምለታለሁ። መንግስታዊ ሃይማኖት የለም፣ ሃይማኖታዊ መንግስት የለም፣ መንግስትና ሃይማኖት ይነጣጠላሉ የሚለው ጠበቃ ቆማለሁ። የዜጎች ተዟዙሮ መሄድ፣ የዜጎች በየቦታው መስራት ጠበቃ ቆማለሁ። የሰብአዊ መብቶች ላይ የተቀመጡት ላይ ጠበቃ ቆማለሁ። ህገ መንግስቱ ላይ ያሉት አንቀጾች እንዳለ ጠቅላላ ሰብስቤ ጭቃ ውስጥ አልከትም፣ ይቀደድ አልልም። አሁን ያለኝ አስተሳሰብ እንደዛ ነው። መቀየር ያለባቸው ስር ነቀል ለውጥ የሚያስፈልጋቸው ግን አሉ። እነሱ ግን አንቀጽ 39 ነው ጠበቃ እየሆኑ ያሉት። ምንድነው አሁን የምር በማዛና ወይም በማዛ ዙሪያ ባሉ ሰዎችና በጀነራል ክንፈ ዳኘው መካከል ልዩነቱ ምንድነው ትነግረኛለህ? ምንድነው ልዩነቱ በጀነራል ክንፈ ዳኘውና በማዛ መካከል? the only difference ይሄ ሰውዬ አክቹዋል ስልጣን ይዞ መዝረፉ ነው። ሌባ መሆኑ ነው። ሌብነቱ እጁ ሲቆረጥበት ነው ነፃነት ወይስ ባርነት ያለው። the only difference የማየው እሱ ነው። ሌላ ነገር የምታየው ከሆነ ንገሩኝ። ሌባ ዘራፊ እድሉን አግኝቶ ዘረፈ፣ እድሉን አግኝቶ አጥንት ጋጠ፣ መቅኒ ጠጣ፣ የኢትዮጵያን መቅኒ የአዲስ አበባ መቅኒ ጠጣ። ከዛ ውጪ በአስተሳሰብ በአመለካከት አሁን በያዙት ነገር ልዩነት አለ እንዴ? የአማራ ብሔርተኝነት ጽንፈኛ ብሔርተኝነት እኮ ጠላት አድርጎ የተነሳው ኢትዮጵያዊነትን ነው። አታውቀውም እንዴ ፍጹም? የአማራ ጽንፈኛው ጠላቱ ኢትዮጵያ ናት። በነገራችን ላይ እንዳትሸወዱ በዚህ። የአማራ ጽንፈኛው አልፋና ኦሜጋው ኢትዮጵያ ጠላታችን ናት የሚል ነው። እነሱ ዲፋይን የሚያደርጉት ነገር አለ። ኢትዮጵያ አንድነት ተጠብቆ ውሸታቸውን ነው። የአማራ ብሔርተኝነት መደላድሉ ኦሮሞ ብሔርተኝነትን አይደለም፣ የትግራይ ብሔርተኝነትን ተመሳሳይ ናቸው። ዛሬ አሁን የኦሮሞነትን ሊቃወሙ ነው። ኦሮሞ ብሔርተኝ ፖለቲካ ብሔርተኝነትን ነው
አንድ አይነት የነሱ መንገድ ነው እየተከተሉ ያሉት። ምንድነው ልዩነቱ? እኛ ሀገር ምናምን የሚሉት ስለሚሰፋቸው፣ የኦሮሞ ብሔርተኛ መገንጠል መጥበብ ስለሆነ ጠባብ ነው። የኦሮሞ ጽንፈኛ ኔፖቲክ ነው። የትግራይ ጽንፈኛም ጠባብ ነው፣ ኒፖቲክ ነው። ሰው መንገንጠል ነው የሚያስበው። የአማራ ጽንፈኛ ሾቪኒስት ነው፣ ትምክተኛ ነው። የቆመበት መንገድ ሁሉ አይበቃውም። የኔ እንደ ጨው የተዘራውበት ሁሉ የኔ ነው ብሎ የሚያስብ ትምክተኛ ነው። ጨፍልቆ ማለት ነው። የሌላውን ኤግዚስተንስ ገደል ከቶ ማለት ነው። ይሄንን እንደ መከራከሪያ ያመጡልሃል። እኛ ማለት እኮ የኢትዮጵያ አንድነት ላይ ጥያቄ የለን። የኢትዮጵያ አንድነት ጥያቄ የሌላቸው ትምክተኛ ስለሆኑ ነው። የኢትዮጵያ ማህበረሰብን እውቅና ሰጥተው አይደለም። በኦሮሞ ብሔርተኛ ጽንፈኛውና በትግራይ ብሔርተኛ ጽንፈኛውና በዚህ ሳይድ በአማራ ብሔርተኛው ጽንፈኛው መካከል ያለው ልዩነት እነዚህ መገንጠል ስለሚሉ ኔፖቲክ ስለሆኑ ጠባብ ስለሆኑ ማሰቢያቸው ትንሽ ስለሆነ አርቆ ማየት የማይችሉ ስለሆነ ከይቅርታ ጋር ይሄኛው ኃይል ግን ሾቪኒስት ነው፣ ትምክተኛ ነው። የረገጥኩት መሬቱ ለኔ ነው ብሎ የሚያስብ ነው። ሌላውን የሚንቅ ነው። ለሱ ኢትዮጵያ ማለት እሱ የገዛት ኢትዮጵያ ብቻ ናት። እሱ ከሌለ እሱ ፈላጭ ቆራጭ ካልሆነ ኢትዮጵያ የለችም። ስለዚህ ልዩነታቸው እሱ ነው። በውጤትስ አንድ አይነት ናቸው። ከምር ንገሩኝ ካላችሁ ደግሞ ማጠቃለያ ነው። ለአማራው ጽንፈኛ መከላከያ ሆኖ ነው የኦሮሞ ጽንፈኛና የትግራይ ጽንፈኛ የተነሳው። የበለጠ ኢትዮጵያን የሚያፈርሳት ማን ነው ብትሉኝ የነማዛ መንገድ ነው የሚያፈርሳት። የበለጠ የሚያፈርሳት የአማራ ጽንፈኛ ነው የበለጠ ኢትዮጵያን የሚያፈርሳት። በነገራችን ላይ ቢኮዝ ይሄ እንደ ፕሮቴክቲቭ ሜካኒዝም ነው የመጣው። አብሬ ከኖርክ እጎዳለሁ፣ አብሬ ከኖርክ ስልጣን አላገኝም፣ አብሬ ከኖርክ እንደዚህ አልሆንም፣ እኔ እኮ ሪሶርስ የመጠቀም አልቻልኩም፣ እንደዚህ ሆኖ ይሄ ቪክቲሙድ የሚያላዝነው የኦሮሞና የትግራይ ጽንፈኛው ቪክቲሙድ የሚያላዝነው ቤዝዶን አማራ ነው። የለኝም እኮ ስልጣን ላይ የለውም፣ እንደዛ ተደርድሮ ስልጣን ላይ የለውም ይላል አሁን የኦሮሞ ጽንፈኛ። እንደዛ ተደርድሮ ቢኮስ እይታው ጠባብ ናት። ያረተው ጠቅላይ ሚኒስትሩ እኮ ኢታማዦሩ ምናምን እንደዚህ ስልጣን ኦሮሚያን ዛሬ እያስተዳደረ ያለው እኮ ኦሮሞ ነው፣ ጨቋኝ ሊሆን ይችላል፣ ምን ሊሆን ስትለው ኖ መጀመሪያ ሰሞን ኦሮሞዎች አይደሉም የሚል ነበር መጀመሪያ ሰሞን። አሁን አይልም በእርግጥ። ስለዚህ ኢቭን በሀገር መፍረስ ካሰብ ነው ይሄ የትግራዩ ኃይልና ጽንፈኛው የኦሮሞ ኃይሉ እንደ መከላከያ ነው የመጣው። ከማን እንከላከላለሁ ብሎ ከአማራ ጽንፈኛው። ለኔ በሁኔታ በዋናነት ሀገር የሚያፈርሰው የአማራ ጽንፈኛ ነው። በነገራችን ኢንስትሩመንት የሚያደርገው ይሄ ሊሆን ይችላል። እነ ምግበይ እየተጠቀሙበት ነው። ጀነራል ምግበይ ጎንደር ላይ ጀነራል ምግበይ የራሱ ፋኖ ነበረው እጅ የሰጡ ሰምታችኋል። ድምጽ ትሰማላችኋል። ሌላ ጊዜ ይጠቀሙበታል ሀገር እንዲያፈርሱለት ማለት ነው። ጀነራል ምግበይ የሚባል የትግራይ ጽንፈኛ ፋኖ ውስጥ ኔትወርክ አለው፣ ፋኖ አለው፣ እሱ የሚመራው ፋኖ አለው። ለኢትዮጵያ መፍረስ በትልቁ ኮንትሪቢዩት እያደረገ ያለው ይሄ አካል በአስተሳሰብም እያደረገ ነው፣ በተግባርም እያደረገ ነው። ለሌላውም ኢንስትሩመንት እየሆነ መሳሪያ እየሆነ ነው። ለሌላው ጥምዶ እያለም ይጣመዳል። ከዛ በኋላ ደግሞ ኢትዮጵያ እናፍርስና የራሳችን ሀገር እንመስርት የሚሉ ሰዎች ከእሱ ጋር ተጣምደዋል። ደግሞ ሌላው እኮ ተቃርኖ ፓራዶክሱ ደግሞ እሱ። ስለዚህ እንገምግም የተባለው ነገር ትክክለኛ ሀሳብ ነው። መገምገም አለ። ገምግሙ፣ ኦዲት እናርግ። ትክክል ነው፣ ኦዲት አርጉ። ኦዲት ስታደርጉ ግን ትልቁ መነሻችሁ ከመንግስት አንጻር ምን እያደረግን ነው? ትልቁ መነሳችሁ ቅድም ያነሳሁት ቲዮሪዎችን ዶክተር በለጠ የአብን ሰውዬ ያነሳውን እሱን ይዛችሁ ከዛ
ዝርዝሩን ገምገሙት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ከውድ እስከ ውድ ላይ አስተያየት ካላችሁ addiscompass@gmail.com ላይ ጻፉልን። አሁንም ለማሳሰብ ያህል በሳምንት አንድ ቀን እንደዛ እናደርጋለን። እንደ ጅማሬ ነው። በዚህ ጉዳይ ላይ በሳምንት ውስጥ ከተላለፉት ትኩረት ቢደረግበት የምትሉት ነገር ካላችሁ ከሰኞ ዕለት ጀምሮ addiscompass@gmail ላይ ላኩልን። በዚህ ደግሞ ሐሳብ ብንሰጥ ብንነጋገር የምትሉት ላይ በዚህኛውም ላይ ግብረ መልስ ካላችሁ ግብረ መልሳችሁን addiscompass@gmail.com ላይ addiscompass@gmail እዚህ ላይ ያለው addiscompass@gmail.com ላይ ጻፉልን። ስለዚህ ፕሮግራማችንን በዛ መልኩ አጠናክረን እንቀጥላለን። የዚህ መጽሐፍ ባለቤት የምታገኙት ሰዎች ካላችሁ ፕሊስ ጂሜል ቢያደርግልኝ እንግዳም ማድረገዋለሁ። በጣም በጣም ጥሩ ነው። የዛሬ መነሻ ሐሳባችን ሶስት ነገሮች ነበሩ። አንደኛው ዶክተር በለጠ ነው፣ ሁለተኛ ማዛ ናት፣ ማዛ መሐመድ፣ ሶስተኛ ለመነሻነት የዚህ ሰው ከመደመር በፊት የሚለው መጽሐፍ ሰው ብናገኘው ደስ ይለናል። ስለ ጻፈም እናመሰግናለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ